ኤፍሬም በዚህ ልክ አብርሃም ቡታጅራ ስለሄደ ያስፈራው ነገር ምንድነው? ሰላም ጤና ይስጥልኝ፣ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ ጀምሩት። እንዲሁም ቪዲዮን አይታችሁ ሲጨርሱ የእናንተን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ተገናኝተናል። ትላንትና እንግዲህ አንድ አዲስ ነገር ተለቋል። እንግዲህ የኤፍሬም ሪአክሽን ሁላችንም ከጠበቅነው ውጭ ነው ማለት እንችላለን። ምክንያቱም በዚህ ልክ አብርሃም ቤተሰቦቹ ጋር እናትና አባቱ ጋር መሄዱ እንደዚህ ያስጨነቀው ወይ ደግሞ ያሳሰበው ያናደደው ጭምር ምንድነው? እንደዚህስ መሆን ነበረበት ወይ? ኤፍሬም እንግዲህ የራሳችንን ሐሳብ አስተያየት እንሰጥበታለን። ለማንኛውም እንግዲህ አብርሃም ወደ ቡታጅራ መሄዱ እውነት ሆኗል፣ ተረጋግጧል ማለት ነው። ቡዜና ዴቭ እንግዲህ አብርሃምን ይዘው ሄደዋል ወደ ቡታጅራ። ይሄ በጣም ጥሩ ነገር ነው፣ አሪፍ ውሳኔ ነው እያልን ነበረ። ምክንያቱም በቃ ከቤተሰቦቹ በላይ ለሱ ጤና የሚጨነቅ ሰው የለም። ምናልባት ሌሎቹ በራሳቸውም ጉዳይ እንግዲህ ተጠምደው ወደኋላ ችላም ሊሉት ይችላሉ አብርሃምን። ነገር ግን እናትና አባት ደግሞ በጣም ትኩረት ሰጥተው ይሰሩበታል ብዬ አምናለሁ። ስለዚህ እጅግ በጣም አሪፍ ነገር ነው ወደ ቡታጅራ መሄዱ፣ ሁላችንንም የሚያስማማን ነገር ስለሆነ ማለት ነው። ምክንያቱም እናትና አባቱ ጋር ነው የሄደው። ይህን ያክል ለምን ሄደ ምናምን የሚያስብል ጉዳይ ስለሌለ ማለት ነው። ያው እንግዲህ አብርሃም ሲሄድ እነ ሩታን ቢሆኑ እንግዲህ ተሰናብተውታል፣ ሸኝተውታል። ስለዚህ ያው ሩታን ብትሆን ቤተሰቦቹ ጋር የሄደበትን ምክንያት ብዙም አልተቃወመችም ይመስለኛል። ምክንያቱም እንደ ምክንያት የሚያቀረበችው አንድ ነገር አለ፣ ትላንትና ከኤፍሬም ጋር ሲያወሩ ማለት ነው። በቃኛ የሆነ ነገር አብርሃምን እንዳደረግ ነው ስለሚያምኑ ስለሚያስቡ፣ ስለዚህ እዛ ሄደው አቆይተውት ደግሞ የሚመጣውን ለውጥ ይዩ ብዬ ነው ዝም ያልኳቸው ምናምን ስትለው ነበርና ኤፍሬም ለምን ፈቀድላቸው አብርሃም እንዲሄድ ምናምን እያለ እንግዲህ ብዙ ነገሮችን ሲናገር ሰምተናል ማለት ነው። ለማንኛውም ግን ኤፍሬምን ማን ነው በአብርሃም ህይወት ፈቃጅ ያደረገው? ማን ነው የአብርሃም ህይወት አንቀሳቃሽ ዘዋሪ ያደረገው ኤፍሬምን? እኔ በዚህ ልክ ኤፍሬም እንደዚህ ሆኖ አብርሃምን መቆጣጠር እንደሚችል ሲያስብ ራሱ በጣም ነው የሚያስቀኝ። ለምን በቃ አብርሃምን እንደፈለገ እያደረገ ያለው የሆነ ገዝቶ ያስቀመጠው እቃ እስከሚመስል ድረስ ነው አክት እያደረገ ያለው ኤፍሬም። ለምንድነው ይሄንን የሚያደርገው አላውቅም። ነገር ግን ዛሬ እንግዲህ አንድ ነገር እንድናስብ እንድንጠራጠር ምናምን አድርጎናል ኤፍሬም ራሱ ማለት ነው። የአብርሃም ቡታጅራ መሄድ ምንድነው ኤፍሬምን እንደዚህ ያስፈራው? የሆነ የደበቀው ነገር አለ፣ እንዳይወጣበት እንዳይነቃበት የሚፈልገው ነገር እንዳለ ዛሬ ተሰምቶኛል። ምክንያቱም አብርሃም ለምን ሄደ? አብርሃም እዛ በቆየ ቁጥር ብዙ ነገሮች ይበላሻሉ ምናምን እያለ ነበርና ምንድነው የሚበላሸው? አብርሃም እናትና አባቱ ጋር ስለሄደ ምንድነው የሚበላሸው? ወይ ደግሞ አብርሃም ወደ ቀድሞ ጤንነቱ ሊመለስ ስለሆነ አብርሃም ወደ ቀድሞ ጤንነቱ ቢመለስ ምንድነው የሚበላሽ ነገር ያለው? እስኪ ኤፍሬም ይሄን ነገር ግልጽ እንድታደርግልን እንፈልጋለን ሁላችንም። ምክንያቱም እነ ሩታ እንኳን ተስማምተዋል። በቃ ይሄድ፣ በቃ እኛ የሆነ ነገር እንዳደረግንበት ስለሚያውቁ እዛ ሲያቆዩት ምንም እንዳላደረግንበት ያውቃሉ፣ ይገባቸዋል እያለች ሩታ እየነገረችው ራሱ ምንም ሊሰማት አልፈልግም። በቃ ቡታጅራ ከሄደ ጥሩ አይሆንም፣ እዛ የሚቆይ ከሆነ እመኝኝ ድጋሚ ተመልሶ ወደ አንቺ አይመጣም እያላት ሁላ ነበረ ሩታና አብርሃም አንድ ላይ እንዲሆኑ የሆነ ያደረገው ነገር አለ ኤፍሬም። የሆነ የጠነሰሰው ነገር እንደነበረ እንድጠራጠር አድርጎኛል፣ እኔ በግል ማለት ነው። ምክንያቱም ከአወራሩ ደጋግሞ ሲናገር እንደሰማነው ከሆነ አብርሃም እዛ ከቆየ ጥሩ ነገር አይፈጠርም፣ ሁሉም ነገር ነው የሚበላሸው እያለ ሲናገር ነበርና ሩታም እንግዲህ ያው እናትና አባቱ ጋር ነው ሄደው እነሱ ጋር መቀየም አልፈልግም ምናምን እያለች ደጋግማ ስትናገረው ነበረ። አንዳንድ ጊዜ እንደውም በቃ ሩታ ማታውቀው ነገር እንዳለ ሁላ እየተሰማኝ ነበረ። ምክንያቱም ሩታ ራሱ መሄዱ በዚህ ልክ አላስጨነቃትም አብርሃምን። ኤፍሬም ግን የተለየ አክሽን ነበር ሲያሳየ ነበረው። በቃ አብርሃም መምጣት አለበት፣ እዚህ ነው መሆን ያለበት፣ ከዚህ ቤት መውጣት የለበትም፣ ቤቱ እዚህ ነው፣ እኔ እንደውም ሄጄ በግድም ቢሆን አመጣዋለሁ ምናምን ሲል ነበርና ኤፍሬም የደበቀው ነገር ወይ ደግሞ አብርሃም ወደ ቀድሞ ጤንነቱ ቢመለስ ኤፍሬም ሊጋለጥ የሚችልበት ነገር እንዳለ ተሰምቶኛል ዛሬ። የሆነ ኤፍሬም ያደረገው የጠነሰሰው ነገር አለ። በቃ ምናልባት ይህንን ነገር ሩታ ራሷ ላታውቅ ትችላለች። ኤፍሬም ግን የፈራው እንደዚህ ያስደነገጠው ነገር አለ። በቃ ቡታጅራ አብርሃም መሄዱ እጅግ በጣም አስፈርቶታል። መሄዱ ብቻ አይደለም ያስፈራው፣ ቡታጅራ ሄዶ በቆየ ቁጥር የሆነ የሚበላሽ ነገር እንዳለ ተሰምቶታል። ምክንያቱም ሩታን አብርሃም እዛ የሚቆይ ከሆነ ወደዚህ አይመለስም፣ ጭራሽ ወደዚህ አይመጣም፣ ወደ አንቺ አይመጣም እያለ ደጋግሞ ሲናገራት ነበረ። ስለዚህ ኤፍሬም የፈራው ነገር አለ። ምናልባት አብርሃም ወደ ጤንነቱ ከተመለሰ ወደ ሄርሜላ ይመለሳል የሚል ፍርሃት አለው ኤፍሬም። እርግጠኛውን ልንገራችሁ ሄርሜላን ይወዳታል። በቃ ሄርሜላን ይወዳታል። በጣም ብዙ ጊዜ አይተናል። በተደጋጋሚ ሄዶ ሲያስቸግራት ምናምን አይተናል። በልሶ ራሱ ሊያስቀይስ ይሞክራል እንጂ አውቄ ነው ልፈትናት ላናድዳት ብዬ ነው ምናምን ሲል ሰምተነዋል ባለፈው። እንደዛ ይላል እንጂ ሄርሜላን ይወዳታል። አብርሃምና ሄርሜላ አንድ ላይ እንዲሆኑ በፍጹም አይፈልግም።
እንጂ ከመሬት ተነስቶ ሄርሜላ ሊጠላት አይችልም ኤፍሬም። ወይ ለሄርሜላ የሆነ ፍቅር አለው፣ ሄርሜላን ይወዳታል፣ የራሱ ማድረግ ይፈልጋል። ከዛ በዘለለ ግን አብርሃምና ሩታ አንድ ላይ እንዲሆኑ አብርሃም ላይ የሆነ ያደረገው ነገር አለ ኤፍሬም። ይሄንን ደግሞ እንዳይጋለጥበት ወይ ደግሞ እናትና አባቱ ጋር ሄዶ እዛ ጸሎት ሲደረግለት ጸበል ምናምንም ከገባ ምናምን አብርሃም ወደ ቀድሞ ማንነቱ እንደሚመለስ ያውቀዋል ኤፍሬም። ያ ነገር ደግሞ እንዲሆን አልፈለገም በፍጹም። ምናልባት ወንድሜና የቀድሞ ሚስቱን አንድ ላይ ለማድረግ አስቤ ነው ይሄንን ያደረኩት ምናምን የሚል ምክንያት ሊሰጥ ይችላል ኤፍሬም። ያም ቢሆን ግን ወንድሙ ላይ ተነስቶበታል። በቃ በወንድሙ ላይ የማይፈልገውን ነገር እንዲያደርግ አስገድዶ አድርጎበታል ማለት ነው። ምክንያቱም አሁን ላይ አብርሃም ምንም ነገር በራሱ እየወሰነ አይደለም፣ እየተናገረም አይደለም ምናምንና አብርሃምን ወደዚህ ደረጃ እንዲደርስ ለቀየረው ነገር የኤፍሬም እጅ እንዳለበት ግን ዛሬ በተለቀቀው ቪዲዮ አውቀናል ማለት ነው። ምክንያቱም ሰው በዚህ ልክ ሊያርበተብተው አይችልም። እንደ እናትና አባቱ ጋር እኮ ነው ሄደው አይደለም። የአብርሃም እኮ የኤፍሬም እናትና አባት ናቸው ሰዎቹ። እነሱ ጋር መሄዱ አብርሃም በዚህ ልክ ሊያብከነክነው አይችልም ኤፍሬምን። ነገር ግን እዛ ሄዶ አብርሃም በቆየ ቁጥር አብርሃም ጤንነቱ እየተስተካከለ ሲመጣ ኤፍሬም የሚጋለጥበት የሆነ ነገር እንዳለ ግን ተሰምቶኛል እኔ። ምክንያቱም በዚህ ልክ ኤፍሬም ሊደነግጥ አይችልም። እንዴ ዛሬም እኮ ድጋሚ እኮ አብርሃም ደህና ነው ምንም አልሆነም እያለ እኮ ሲያወራ ሰምተነዋል አይደለም። አብርሃም ምንም ሳይሆን እንደ በሽተኛ ነው ይዘው የሄዱት ምናምን እያለ ነበር። ኦፍ ኮርስ አብርሃም ደህና አይደለም፣ በቃ የሆነ የተቀየረ ነገር እንዳለ ሁላችንም እናውቃለን። ግን ያ ነገር ምንድነው የሚለው ነው ያልገባን ነገር። ግን ደግሞ ዛሬ አንድ ነገር ገብቶናል፣ ለአብርሃም እንደዚህ መሆን የኤፍሬም እጅ እንዳለበት። ስለዚህ ሁሉንም ነገር ለቀቅ አድርገን ኤፍሬምን ጠበቅ አድርገን ብንይዘው መልካም ነው የሚል እምነት አለኝ። በቃ ኤፍሬም የሆነ መጣራት ያለበት ነገር ኤፍሬም ጋር እንዳለ ይሰማኛል። ኤፍሬም የሆነ እንዳይወጣበት እንዳይጋለጥበት የፈራው ነገር አለ። ፎክሮ ነው አይደል የወጣው። አብርሃም በግዴታ መምጣት አለበት፣ በግድም ቢሆን ይዤው እመጣለሁ ከቡታጅራ ምናምን ብሎ ነው የሄደውና ቡታጅራ አብርሃም እየቆየ በሄደ ቁጥር ኤፍሬምን ደግሞ ሊያጋልጠው የሚችል ነገር አለ ማለት ነው። ያ ነገር ምንድነው? ያው እንግዲህ በጊዜ ሂደት የምናየው ነገር ነው የሚሆነው። ነገር ግን ዛሬም ቢሆን እንግዲህ ሌሎቹን ለቀቅ አድርገን ኤፍሬም ላይ ትንሽ ጥርጣሬያችንን ጠንከር ብናደርግ የተሻለ ነው የሚል እምነት አለኝ። እኔ እንደውም ጋሽ የራሳቸው ደውለው ኤፍሬምን ቡታጅራ እንዳትመጣ ቢሉት ደስ ይለኛል። ምክንያቱም ከሁሉም በላይ ኤፍሬም በዚህ ልክ ሊጨነቅም ሊርበተበትም አይችልም። የአብርሃም ቡታጅራ መሄድ፣ የአብርሃም ቡታጅራ መቆየት ነገሮችን እንደሚያበላሽ እየተናገረ ስለሆነ የሚበላሹ ነገሮች ሳይኖሩ በፊት ቀድሞ ለማክሸፍ እንደዚህ እየተጣደፈ ያለበት ምክንያት የሆነ የደበቀው ወይ ደግሞ የሆነ የሚወጣበት ነገር ስላለ ነው። ስለዚህ ኤፍሬም አብርሃምና ሩታ አንድ ላይ እንዲሆኑ የሆነ የጠነሰሰው ወይ ደግሞ ያደረገው ነገር እንዳለ ግን ዛሬ በተለቀቀው ቪዲዮ ለማየት ችለናል ማለት ነው። ለማንኛውም እንግዲህ ቀጣይ የሚፈጠሩ ነገሮችን ደግሞ በቀጣይ ቪዲዮዎች የምናያቸው ይሆናል። ለማንኛውም የዛሬው ሀሳብ አስተያየታችን ይሄ ነው። የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።